እኛ አባት በግልጽ ነው የሚነግሩት። ድብብቆሽ የለም፣ ማስመሰል የለም፣ ምን የለም። የሚሰማቸውን ነገር ነው የሚናገሩት። እና መስዋዕትህ ልታቀርብ ነው አሉት። አዎ ላቀርብ ነበር። በላን አናቀርብ መስዋዕታችን አሉት። አይ እኔ ብቻዬን ነው ማቀርበው፣ ከኔ ጋር ማንም ቀርቦ የሆነው ሆነ። እንዴት አልሞቱም? እንዴት አልሞትክም? እንዴት ጌታ ያልገደለህም አለው። ጌታህ ማን ነው አሉት። የኔ ጌታማ ይመጣል፣ አሁን ታየዋለህ። በጥስጥስ ቁርጥርጥ አድርጎ እንዲያውም ዛሬ ግብር የሚገብረው አንተን ነው፣ አንተን የሚቆራርጥህ አላቸው። ይምጣ እስቲ ና በለው አሉት። እያፏጨ መጣ። የእውነት ዘንዶ እያፏጨ መጣ። በስመ አብ ወወልድ ወመንፈስ ቅዱስ አሉኝ አባት። የሚባለውን ነገር በአካል አዩት። በክርስቶስ ስም እዚህ ጠብቀኝ አንተ፣ በል ቀጥል ወሬህን አሉት። ደነገጠና መስቀላቸውን እያየ ከዛ ደነገጠ። ዘንዶ ጥቅልል ብሎ ቁጭ አለ። አንተ እዛው ጠብቀኝ፣ አንተ እሱ ጋር ሁን። እሺ ማን ነው ይሄንን እንድታረግ ያዘዘህ አሉት። ከዛ ተንበርክኮ እያለቀሰ እየተንቀጠቀጠ እኔ ነጋዴ ነበርኩኝ ምናምን ብሎ ወደ ራሱ ተመለሰና እኔ አላውቅም እዚህ እንዴት እንደመጣሁ አለ። መጨረሻ ላይ ብዙ ሳያወራ ማለት ነው። አይ እዚህ እንደመጣህማ ታውቃለህ፣ ለምን እንደመጣህም ታውቃለህ፣ እናትህም አይደለች እዚህ ያመጣችህ አሉት። ይሄ በቀጥታ አዋቂ ምናምን ሆነው ምናምን ሳይሆን እሳቸው ላይ ያለው መንፈስ ነው ማለት እሱ ላይ ያለው መንፈስ የሚነግራቸው። ልክ ዘንዶ እዛ ጋር ተጠቅሎ እንደተቀመጠ እሱ ቀባጥሯል፣ ለፍልፏል። ያን የለፈለፈው ነገር በልባቸው ይዘዋል። ወደ ልቦናው ሲመለስ እሺ ማን አንተ ሲሉት እኔ ማን እንደሆንኩ አላውቅም ሲል ያ መንፈሱ የለፈለፈው ነገር ነገሩት ማለት ነው መልሰው። እና እንዴት አወቁ አባቴ ነብይ ኖት እንዴ ምናምን አላቸው። አይደለም አሁን እኮ ቀባጠርክ ራስህ። እናትህ ማን እንደሆነች ምን እንደተፈጠረ እንዴት ብለህ ወደ ጠንቋይ ቤት እንደሄድክ ሁሉ ነገር ነገርከኝ እኮ ራስህ አሉት። በጣም ይገርማል። ደነገጠ። እኔ አሁን አውርቻለሁ ለፍልፌያለሁ አለ። ቅጽበት ለሰከንድ ያክል ያወራሁም አልመሰለኝም አለ። በቃ ምንም ያህል ሰከንድ የተቋረጠም አልመሰለውም። ግን 30 ደቂቃ ያክል ቁጭ ብለዋል እያዳመጡት። ዘንዶም ተቀምጧል። የዘንዶውን ወደዛ መምጣት ማንም አላየም፣ ማንም አልሰማም። ያቺ ጠንቋይ ሴት ብቻ ከርቀት ትከታተለው ተጠብቀው ነበርና ተጨማሪ ሁለተኛ ሰው አየች። ከዛ ለመንደሩ ሰው በሙሉ ሄዳ ምን ብላ ተናገራለች? አያቱ በመንፈስ መጡ እያናገሩት ነው፣ ዘንዶም ተጠቅልሎ ቁጭ ብሏል ብላ ነገረቻቸው። እንዳለ ግልብጥ ብለው መጥተው ከርቀት ይመለከታሉ። ከዛ እኛ አባት ወደ ዋሻቸው ተበልሰው ገቡ። ሂድ ለመንደሩ ሰው የሆነውን የተፈጠረውን ንገራቸው፣ እሱ እዚህ ከኔ ጋር ይቆያል አሉት። አባቴ መንፈሴን ወስደውት ነው ወይስ ከኔ የተሻለ እርሶ ጋር ያለ ኃይል ስላለ ነው ወይስ እንዴት ነው አሁን የሚሆነው? ይሄ ዘንዶ ምንድነው መሆን ያለበት አላቸው። አይመለከትህም አንተ በቃ እዚህ አስር ቁጭ በል ብየዋለሁ አይደል? 40 ዓመትም 100 ዓመትም ሊቀመጥ ይችላል። ከዚህ አይፈታም፣ ምንም ከዚህ አይነሳም አሉት። በጣም ይገርማል። እንዲህ አይነት ነገር ብዙ ሰው አያስተውለውም አያገናዝብም። እና እዚሁ እንደተቀመጠ ይሄ መንፈስ ይሄ ዘንዶ ማለት ነው አፈር እየላሰም ምን እያለም ይኖራል። ሂድ አንተ ንገር አሉት። እዛው እንደቆሙ እሳቸው ሄዶ የተፈጠረው ነገር ምን እንደሆነ ለማወቅ ሰው ጓጉቷልና ምንድነው አሉት። አይ እኔ አላቅም ብቻ የእግዚአብሔር ሰው ይመስላሉ፣ ወደ ነበረበት ማንነቱ ተመልሷል እና የእግዚአብሔር ሰው ይመስላሉ እና ቀሙኝ፣ ወሰዱት፣ እኔ ላይ የነበረውን ወሰዱት እና ዘንዶም ታዘዛቸው። ቁጭ በል ሲሉት ቁጭ አለ እና መጥቶ ይበላውታል እያልኳቸው እስቲ ይምጣና እናያለን አሉ። መስቀላቸውን አጥተው እንደዚህ ሲያረጉት ቁጭ አለ ብሎ ይሄን ብቻ ነው የተናገረው። ከዛ በኋላ ሙስሊሞቹም ኦርቶዶክሶቹም እንዳለ ግልብጥ ብለው ወደ ተራራ መጡ፣ ወደ ሰውየው እንዳለ መጡ። ምን ፈለጋችሁና መጣችሁ? ዘንዶ ልታመልኩ ነው ወይስ ክርስቶስን ልታመልኩ አሏቸው። ቀጥታ ወደ ወንጌል ነው የሚገቡት። ባይዘው ድብብቆሽ የሚባል ነገር አያቆማሉ። ከዛ አንደኛ ወጣት ልጅ አባቴ እባክዎትን በናፍቆት መጠበቆት በህልሜ አይቼዎት ነበር እዚህ ቦታ ላይ አገልጋዮት ሊሆን አላቸው። እና አሉት። አይገርምም? እድሜው ምናልባት 17 18 ዓመት ቢሆን ነው። እና አፉ ኮልታፋን የዛን ሀገር ቋንቋ ነው የሚያወራው፣ ግን በአማርኛ ነው ያወራቸው። ያው ለምደው ብዙ ሰው አማርኛ ለምዷል። እና አንተ ከኔ ጋር ትሆናለህ፣ በሉ ክርስቶስን ልታመልኩ ከሆነ የመጣችሁት ወደዚህ ጋር ሁኑ፣ ዘንዶን የምታመልኩ ደግሞ በዚህ ሁኑ እስቲ በሉ ሊያችሁ አሉ። ሁሉም ባሉበት ጸጥ አሉ። ወደ ክርስቶስም አልሄዱም፣ ወደ ዘንዶም አልሄዱም። ጸጥ ብሎ ያዩዋቸዋል። እሺ ቁጭ በሉ አሏቸው። ቁጭ አሉ። ምን ፈልጋችሁ መጣችሁ? ዝም ዱዳ ሆኑ እናንተ። ከዛ ከነሱ ከሰዎቹ መካከል የእናትየዋ
የሱ እናት አክስት አለች ማለት የእናቱ አክስት ናት። የሱ አክስት ሳትሆን የእናቱ አክስት አብሮ መጥቷል። እሱም የተፈጠረውን ነገር ሊነግሩ ይችላሉ ባህታዊ አለቻቸው። የተፈጠረውን ነገርማ እናንተ ንገሩኝ፣ እኔም እኮ ለማየት ነው የመጣሁት። ቁጭ በል ስለ ቁጭ አለ። ይሄን ዘንዶ አይታችሁ ታውቃላችሁ? አንድ ቀን እንደዚህ በሙሉ አካሉ በድፍረት አይተነው አናውቅም አሉ። አንድ ቀን በሙሉ አካሉ እንደዚህ አይተነው አናውቅም። በዙሪያችን ሲሽከረከር ድምፁን እያሰማች እያለ ሲሽከረከር አይናችንን ጨፍነን ጸጥ ብለን ነው የምናሳልፈው፣ ድምፁን ነው የምንሰማው እንጂ አይተነው አናውቅም አሉ። ይሄው እዩት አሉ። ዞሮ አዩት። ተጠቅልሎ ይተራመሳል። ታውቃላችሁ ዘንዶ እንደዚህ ራሱ እንደሚተራመስ እርስ በርሱ ይተራመሳል። ዘንዶ ላይ ያለው አምላካችሁ ነው ወይስ ፈጣሪያችሁ ነው አሏቸው። ይሄን የተናገሩት አምላካችሁ ነው ወይስ ፈጣሪያችሁ አሉ። አባታችን ይለያያል እንዴ አሏቸው። በሉ ለማንኛውም እዛው መንደራችሁ መጥቻ አስተምራለሁ። መንደር ውስጥ ላሉት አውሊያዎችና ቃልቻዎች በየቤታቸው ውስጥ ጨሌ የተቀመጠ ባዕድ ነገር የምታመልኩ በሙሉ ሁላችሁም አውጥታችሁ አንድ ሜዳ ላይ ሰብስባችሁ ጠብቁኝ፣ የተለመደችው ሜዳ ላይ ሁላችሁም። እሱንም እዚሁ እንደታሰረ እንዲጠብቀኝ አድርጓለሁ። እኔ እመጣለሁ። ከዛ የምናደርገው ነገር አላሉ እና አልገባቸውም። ሃይማኖትም ብዙም ኦርቶዶክስ አይደሉም አብዛኞቹ። እንደገናም ደግሞ ኦርቶዶክሶች ጥቂት ቢኖሩም ከዛው ከባህሉ ጋር የተቀላቀሉና በመንፈሱ በቃልቻው በምናምን የሚኖሩ ናቸውና የሚያወሩትን ነገር የሚሰሙት እንደ ገጠር ልጅ በቃ የሆነ ምስኪን ናቸው። ዝም ብሎ የሚያዳምጣቸው እንደዚህ ጥግ ቆሙ ዝም ያውቸው እንዲ ቁልጭ ያሉ ተአምር ነው። በእርግጥ ለነሱ ለምን ስንት ዓመት ሲመለክ የነበረ ዘንዶ እዚህ ሲተራመስ ያዩት። ይሄ ደግሞ ጠነቆላል ብሎ የነበረው ልጅ ደግሞ 12 ዓመት ጠንቁሎ የነበረ ሰው ዝም ብሎ ቦዘን የሆነው ከፊታቸው እየተንቀጠቀጠ ሲቆም ግን የተናገረውን ነገር በጣም ብዙ ሰዎች አስተውለዋል። ለምን በመስቀላቸው ዘንዶውን እንዲህ ሲሉት ቁጭ በል ሲሉት ቁጭ አለ ብሎ የሚለው ለሙስሊሞቹ ለኦርቶዶክሶቹ በጣም ትንግርት ሆኖባቸዋል። ከዛ እሳቸው ወደ ዋሻቸው ገብተው ቁጭ አሉ። ሰው ሊሄድ ነው እዛ ቁጭ። ከዛ ወጥተው ጸሎታቸው ከጨረሱ በኋላ አትሄዱም እንዴ አሏቸው። አይ ከሄድን እዛ ያለው ልንቃወም ስለሆነ ይቀጣናል። ስለዚህ በባዷችን አንሄድም፣ ወይ ከፊታችን ሆነው ይሄዱ አንሄድም አሉ። ቢያንስ እዛ ተራራ ላይ የተሰበሰቡ ሰዎች ስንት መሰላችሁ? ወደ 60 ምናምን ሰው አይሆንም? 60 ምናምን ሰው ተሰብስቧል። በሙሉ እዛ አካባቢ ያለ ሰው እንግዲህ የመጣው ትልልቆቹ፣ ህፃናቶቹ አልመጡም። ከዛ እሺ ብለው ወደ አመሻሹ አካባቢ ላይ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ አሉትና ወደ መንደር መጡ። በየቤታቸው ጨሌ የማን ቤት እንዳለ ያውቃሉኝ አባት። የሚገርማችሁ አትታዘዙኝም አሉ። ከዛ ሁሉም ዝም ብሎ ቆሟል። በቃ ድንጋይ ሆነ፣ ደነዘዘ። በይ አንቺ ከቤትሽ ያለውን ጨሌ አውጪ፣ አንተ በር ላይ የተቀበረውን፣ አንተ እዛ ሱቅ ላይ የቀበርከውን አውጣ፣ ሁላችሁም አውጡ። ከዚህ በኋላ እንግዲህ ትእዛዝ አልፈልግም አሉ። ከዛ ደነገጡ። እንደሚያውቁ እኛ አባት የዚህን የጠንቋዩን መንፈስ እሳቸው እንደወሰዱትና ሌላ አዛዥ በጣም የሚያስፈሩ ሆነው አድርገው ወስደዋቸዋል። የማያውቁ ወጣት የነበሩ ሰዎች የዛሬ 30 ዓመት ያልነበሩ ሰዎች ምንድን ያሉት አያቱ ናቸው፣ ይሄው ጸጉራቸው አርጅተው መጥተው ነው እና እሳቸው ላይ አርፏል ይላሉ። አንዳንዶቹ ደግሞ እንዴ ቢሆኑ ታዲያ መስቀል ልጃቸው ላይ ምን ያደርጋል ብለው ደግሞ ያሉ አሉ። መስቀል ተሰላጤንም ይዘዋል። በነገራችን ላይ መስቀል ተሰላጤን ማለት ከላይ መስቀል ፌሮ ነገር ኖሮት እንደዚህ አንዳንድ ባህታውያን የሚይዙታል አይደለ? ከስር ግን ጦር ነው፣ ከስር ሹል ነው። ለሁለት ነገር ይጠቅማል። አንደኛ ይሰኩትና መሬት ላይ መስቀሉ ፊት ሆነው ይጸልያሉ፣ ይሰግዳሉ። ስዕልም ካለ እዛ ላይ ያንጠለጥሉበታል። ሁለተኛ ሳይሆን በዚሁ በአንደኛው ላይ ደግሞ ጸሎት መጸለይ ከፈለጉ ሌሊት እየተጓዙ አውሬ መጥቶ እንዳይበላቸው መሬቱ እንደዚህ አድርገው ያሰምሩበታል፣ ያከቡበታል በዛው በመስቀሉ በብረቱ። ሌላ ሁለተኛ ጥቅሙ ደግሞ ምንድነው? መስቀል ተሰላጤን የሚባለው ይሄ ባህታውያን ብረት አውሬ ከመጣ በዛ ይወጉበታል፣ በዛ ያጠቁበታል፣ ይከላከሉበታል። ከዘራም እንደ ምርኩዝም ነው። ብዙ ነው አገልግሎቱ እና መቋሚያ በሉት በቃ ሁሉን ነገር የያዘ መልቲ ሲስተም የሆነ መሳሪያ ነው ማለት ነው። በዛ ጨሌውን እያመጡ ሲወረውሩ በመቋሚያቸው ሰብሰብ እያደረጉ መሀል ላይ ያስቀመጡትና በጌታዬ በኢየሱስ ክርስቶስ ስም የተወገዘ ይሁን የዚህ የጨሌ መንፈስ፣ ሌላ ምንም አላደርግም፣ እኔ የመጣሁት ይሄንን ላቃጥል ነው። በሉ ነገ ጠዋት ወደ ሀገሬ ስለመመለስ ሁላችሁም ዛሬ ስትማሩ ነው ከኔ ጋር የምታሉት፣ እንቅልፍ የሚባል ነገር የለም አሉ። ሁሉም ተሰበሰቡ፣ ልጆቻቸውን ሰበሰቡ።
በጣም ልም ያለ ገጠር ውስጥ ገብተው ስለሆነ ይሄን የሚያደርጉት ይሄ የዘንዶ መንፈስ ደግሞ ረጅም ዓመት የኖረ ቢያንስ ወደ 200 ምናምን ዓመት የኖረ መንፈስ ነው። መንፈስነቱ እንግዲህ ዘንዶ እየተዋለደ ይቆይ አይታወቅም። ከዛ አስተምረው ከጨረሱ በኋላ ና አሉት። መንፈሱ እንትን ዘንዶን እኮ ነው እየተምዘገዘገ መጣ። በል ታረገው እንደነበር አድርግ እስቲ አሉት። ዙሪያቸውን ተሽከረከረ። አሁን አንተ መኖሪያ እዚህ ምድር ላይ አይደለም፣ እጥልቅ ገብተህ ሙት አሉት። ህዝቡ ደነገጠ። ደገሙት። እጥልቅ ገብተህ ሙት። ሶስተኛ ላይ የተናገሩት ቃል ግን ለሁሉም ሰው አስገርሟቸዋል። ጥልቅ ገብተህ ሙት የሚለው ነገር በነገራችን ላይ ብዙ አያወሩም እኛ አባት እና ሶስተኛ ላይ ምን አሉ? ጥልቅ ገብተህ ወስደህ አስገባውና ዘንዶውን ግደለው፣ አንተ ደግሞ እዛው ታሰር አሉት። ማንን እንደሆነ አልገባቸውም። የት ነው ያ ውሃው ኩሬው አለ አይደለ? እግዚአብሔር ምስክሬ ነው የምላችሁ፣ ጉድጓዱን በፎቶ ሳየው ደነገጥኩኝ። እንዲህ የተባለበትን ቦታ ጉድጓዱን ሳየው ይዞት ገባና ባህር ውስጥ መንፈሱ ዘንዶን ማለት ነው ይዞት ገባና ዘንዶ ባህር ውስጥ ገብቶ ሞተ። መንፈሱም እዛ ታሰረ። በሳምንቱ ውሃው ደረቀ፣ ውሃው ጠፋ። በሳምንቱ ውሃ ጠፍቶበት የማያውቅ ኩሬ ነው። አሁን ልክ እንደ ኢየሱስ ክርስቶስ ዘመን ክርስቶስ ሲመጣ ሰውየው ላይ የነበሩት መንፈሶች ወደ አሳማዎቹ ገቡና አሳማዎቹ ደግሞ ወደ ገደል ገቡ። ከዛ የአሳማዎቹ እረኞች መጡና ሂድልን ከከተማችን ብለው አባረሩት፣ ሊያባረሩት ሞከሩ። ከዛም ደግሞ አሳማዎቹ በመንፈሶቹ ተገፋፍተው ገደል ውስጥ ገብተው ሞቱ። ሰይጣናት ያረፉባቸው ሰዎች ገደል እንደሚገቡት ሟቾች ናቸው ማለት ነው። ይሄ ትልቅ ምሳሌ አለው። አጋንንት ያረፈበት ወደ ገደል ነው መግቢያው። ገደል ሲባል ይሄ የምናየው ገደል አይደለም፣ ሲኦል ማለት ነው። የሲኦል ምሳሌ ነው ያ ገደል። ይሄ ሁሉ ከተከናወነ በኋላ እኛ አባት 24 ሰዓት ሳይቆዩ ሄዱ። በማግስቱ ከ7 ቀን በኋላ ውሃው ደረቀ። በጣም ነው ያዘኑት እኛ አባት በመሄዳቸው። አላገኟቸውም። ከዛ በኋላ አልተገኙም። ይሄ ረድእ የተባለው ልጅ ሸኝቷቸዋል ረጅም መንገድ። በዛፎች ውስጥ ከገቡ በኋላ ቻው በቃ አሉኝ። ከሸኘኋቸው በኋላ ወደ ኋላ ዞር ብዬ የማላየውን ተመልሼ መጣሁ ያለው። ምን አወሩህ ሲባል የት ሀገር እንደነበሩ ከየት እንደመጡ ነገሩኝ አለ። አሰቦት የሚባል እንደዚህ ያለ ቦታ ቅዱሳን ነግረውኝ ነው የመጣሁትም ያየሁትን በተግባር እንድፈጽም ነው። ያየሁትን ፈጽሜያለሁ። አንድም ዝንፍ ያለች ነገር የለችም። በየቤታችሁ ያለውን ጨሌ አውጥታችሁ ካቃጠላችሁት በስተቀር ሌላው ነገር አይቼዋለሁ አሉ። ሌላውን በራሴ ፈቃድ ያደረኩት ነው ብለው ነግረውኝ ግንባሬን ስመውኝ ዘቢብ ሰጡኛል። እንግዲህ ዛሬ ዘቢብ መሆኑን ያውቃል ልጁ። ያን ጊዜ ግን የሚጣፍጥ ፍሬ ነው ያለው። ዘቢብ ሰጡኝ እና ያንን ዘቢብ ይዤ መጥቼ ለዛው ለጠንቋዩ ሰውዬ ሰጠሁት ነው የሚለው። ከዛ ላይ አንድ ፍሬ በልቻለሁ አለ። ከዛ ምን ነው እንዴት ነው ሲባል ጊዜ ይሄው ይሄንን ሰጡኝ እና ሄደዋል። ከዛ በኋላ ተመልሶ መጥቶ ወደ ከተማ እንደገና እንደነበረው ምን ሆነ? ነጋዴ ሆነ። ወደ ነበረበት ህይወቱ ገባ። አሁንም ነጋዴ ነው፣ ባለ ሀብት ነው። በዛው በነበረበት ቀጠለ ማለት ነው። ሚስቱም ወደ ነበረችበት ህይወቷ ተመልሳ ማለት ከሱ ጋር በነበር ከጥንቆላ ወጣ። እንዲያውም አሁን አብረው ናቸው ያሉት። እቺ ጥንቋይዋ ሴትዮ ግን ሞተች። እቺ እሱን ወደዚህ መስመር ያመጣች ሴትዮ ያው አጅሬው አላምን ስላለች ወሰዳት። አሁን ይሄንን ሰውዬ እኔ አግኝቼው ኢንተርቪው በማድረግበት ሰዓት ለምን ነገርከኝ? እኔ እዚህ ውስጥ አሁን ይሄን ስትነግረኝ ምንድነው ሰው እንዲማር የፈለግከው አልኩት። በቃ ይሄንን ታሪክ እንደ ታሪክ አቅርብልኝ አለኝ። ከዛ ቀጥሎ ግን ሱባኤ ይዤ በመቁጠሪያ እየቀጠቀጥኩኝ የእናንተን ትምህርት እንግዲህ ሪያል ያለው መንፈስ ጮሆ መውጣት አለበት ብዬ ስላሰብኩ ነው አለ። ድንገት ካለብኝ ብሎ ከዛ እየሰገድኩኝ አባቴ እባክዎትን አሁንም እኔ ጋር ነውና ላወራውት እባክዎት ያለሁበት ድረስ ይምጡ ቅዱሳን ለእርሶም ያመልክቶትና አሁንም ያለሁበት ህይወቴን ይጎብኙልኝ ብዬ ስጸልይ አሁንም ቤት የመጡና በራን ኳኳለ። ከተማ ላይ መጥተው የኔ ብጤ ነው የሚመስሉት። ከዛ በር ተንኳኩቶ እሱ ቴሌቪዥን እያያ እንግዲህ ከእለታት በአንድ ቀን ነው አስቡት። ከስንት ዓመት በኋላ ከ3 ዓመት ነው ከ4 ዓመት በኋላ አዲስ አበባ ላይ የሚገርም ቪላ ቤት አለው። ከዛ ሰራተኛዋ የኔ ብጤ መስለዋት አየቻቸውና በሩን ዘግታ ሄዳ በሳህን እንጀራ ምናምን አርጋ አምጥታ ሰጠቻቸውና እየበሉ ያን እንጀራ እየበሉ
ይችን እንጀራ ነበር መብላት የፈለኩት። ከገጠር የመጣሁት እዚህ ቤት ያለውን እንጀራ ልበላ ፈልጌ ነው አሏት። እንዴት አባባ አለቻቸው። በቃ ሌላ ቤት ምንም ምግብ አልቀመስኩም፣ ነገ ጠዋት ደግሞ ተመላሽ ነኝ አለቻቸው። ማነው አሏት። ከዛ ይህንን እንደተናገራት ኧረ የሚገርሙ አባት ናቸው ብላ ገባች። ምንድነው አላት። ይችን ከገጠር የመጣሁት እዚህ ቤት ያለውን እንጀራ ልበላ ፈልጌ ነው የመጣሁት። አሁን ደግሞ ወደ ገጠር ነገ እመለሳለሁ እያሉ ነው። ምን አይነት ናቸው እንደዚህ ጸጉራቸው? አረ ደነገጠና ተነስቶ ሄዶ በሩን ብርግድ አደረገና ግቡ አላቸው። ልግባ አሉት። አዎ። እንድገባ ትፈልጋለህ አሉት። አዎ። በል እንግዲያውስ እንድገባ የምትፈልግ ከሆነ አንድ ነገር ታዘዘኝ። ቅዱስ ቁርባን ተቀብለህ ወደ ቤትህ ካልገባህ እንኳን እኔ አንተም አትገባም አሁን አሉት። እናንተ 7 ቀን ሙሉ ሱባኤ ገብቶ እስኪጨርስ፣ እሳቸው መስቀል ይዘዋል፣ ካህን ናቸው፣ ባህታዊም ናቸው። ኃጢአቱን አናዘውት 7 ቀን ቀኖናውን እስከሚጨርስ ደጅ ነው ያደረው፣ ሰው ጉድ እስኪል ድረስ። ከዛው ጠቅልል እያለ ከእሳቸው ጋር እየተኛ ሰው ምን ሆነሃል ምናምን ሲሉ ጊዜ የገዳም አባት ናቸው፣ ግቡ ስላቸው አልገባም አሉኝ። እሳቸው እዚህ ተኝተው እኔ ደግሞ ቤቴ መግባት ስላስጠላኝ እንደው ምናምን እያለ እሱም ሐቁን ነው የሚናገረው። በእርግጥ ምን አይነት የዋህ ነው እያሉ ሰው ሁሉ ገርሞት ማለት ነው። የቤቱ ባለቤት ሆኖ ደጅ ላይ ከአንድ ኔ ጤጋ ሲያድር አይገርምም? ከዛ ይህን ሱባኤው እንደጨረሰ ነጭ ልብስ አምጭልኝ አላት። ነጭ ልብስ ከኛ ከኤፍታህ መዝሙር ቤት ያ ቃል ትምህርቴን ስለሚከታተል ማለት ነው። ነጭ ልብስ አመጣችለት፣ ወሰደች፣ ሰጠችው። ልብሱን ባረኩት፣ ለበሰ፣ ሄደ፣ ቆረበ፣ ወደ ቤቱ ገባ። ከኋላው ተከትለው ገቡ። በጣም የሚገርም ነገር። አሁን ምንድን ነው እስቲ የፈለጉት? እኛ ሊያቆርቡት ስለፈለጉ ነው ወይስ ኢየሱስ ክርስቶስ ካልገባ አልገባም ያሉት ያ ቤት ችግር ስላለበት ነው? ምንድን ነው የምታስቡት እናንተ?